ፍለጋ ነው። ቆይ አንተ ምን ልትሆን ነው ቤት የመጣ? ይኸውልህ ወርካ እቺ ውሸት አለች አትመናሽ። አንድ ነገር ልንገር፣ ሲኖላን ያስገደለቻት እሷ ነች። ምንድን ነው የምታወራው? ይሄንን ወሬህን አቁም። ሲኖላን አስገድላ አብራ ለመኖር ይኸውልህ ሁሉም ነገር ያደረገች እሷ ናት። ሜላት እውነት ነው አንቺ ሲኖላን ያስገደልሻት? ነገር ይቀቃት እንጂ። ዲቤና የሲኖላ ግንኙነት በዚህ አጋጣሚ ነበር የተመሰረተው። አባቷ በጣም ቁማርተኛ ስለነበር የሚሸጠውና የሚለውጠው ንብረት ስለሌለ ልጁን እንደ መደራደሪያ ያቀርባታል እና በዚህ መሃል ከዲቤ ጋር ትዳር መስርታ ስትቀመጥ ግን አንድ ቀን በፍቅር አይን አይቷት አያውቅም። ልክ እንደ ሞግዚት ነው የሚያያት። ብዙ ዓመታት የስቃይ ኑሮ ከኖረች በኋላ አንድ ቀን ቡና ቀጠነ በሚል ሰበብ የፈላ ውሃ ከጀርባዋ ላይ ይደፋባታል። በዚህ አጋጣሚ ነበር ከቤቱ ብንብላ ጠፋችው። ዲቤም በሽጉጥ አስፈራርቶ እንደ ወትሮ ወደ ቤት መልሳታለሁ ብሎ ቢያስብም ሲሎና ግን አሪፍ ሰው ስላገኘች በዛው ልትደበቅ ችላለች። ካና ሜላት ካንድ ላይ ቁጭ ብለው የፍቅር ጨዋታቸውን ሲያነበንቡ ነበርና በድንገት እየሮጠች መጣ ከነሱ ትደበቃለች። ሲኖላም ወርካን እባክህን ደብቀኝ ባለቤቴ ሊገለኝ ስለሆነ አድነኝ በማለት እሱ ደብቆም ሊያተርፋት ቻለ። አድማጭ ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከናንተ ጋር ይሁን እያልኩኝ ሲኖላ ክፍል 28ን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሜላት ሲሎና ሞታለች ከተባለች በኋላ ጮቤዋን እየረገጠችም ነበር። ሲባላ ወርካ የኔ ይሆናል የማንም ሰው ሆኖ ማየት አልፈልግም በማለት ተስፋማ አድርጋ ነበር። ነገሩ ግን የተገላቢጦች ሳይሆንባት አልቀረም። ዲቤም ለወርካ አንዳንድ ነገሮችን ነግሮታል። አሁን ላይ ሲሎናን ያስገደለቻት ሜላት ናት፣ ስለዚህ እሷ ለአንተ አትሆንም በማለት ነገሩን ሁሉ ድፍርስርሱን አወጥቶታል። ወርካና ሲሎና ተመሳጥረው ስለነበር አሁንም እንደሞተች አድርጎ ለነሱ በትክክል እየተወነላቸው ነው። አንቺ ነሽ ያስገደልሻት በማለት ወርካ ማካኪ ዘራፍ ይላል። የመኒ ወርካ እህት ከቤቱ አብራ ነበረችና በሜላት ሴራ ምክንያት ወደ ቤቷ ልትመለስ ችላለች። ከሷ ጋር ብዙ ጊዜያቶችን ተንኮል ሲሰሩ ከቆዩ በኋላ ሜላትን ከወርካ ጋር ታገኛታለች። አንቺ ደግሞ ምን እያደረግሽ ነው በማለት ጨዋታውን ስትጀምርላትም በባልና ሚስት መሃል አንቺ አገባሽም ከዚህ ቤት ውጭ ትላታለች። ወርካም እህቱን ቢመክራትና ቢዘክራት አልሰማም ስላለች ከዚህ በኋላ በተደንታ የለኝም ብሎ በማሰብ ከሜላት ጋር ሲጣሉ ዝም ብሎም ሲመለከት ነበረ። እሷም ሻንጣዋን ይዛ አልፈልግም ብላ ትሄዳለች። ወርካም የተፈጠረውና የሆነውን ነገር ለባለቤቱ እያስረዳትም ነበር። አሁን ላይ ያንቺና እኔ ፍሪ ጊዜ አለን፣ ነገሩን ሁሉ እኛው መፈጸም እንችላለን ያለ ሶፋ ላይ አስቀምጦ የሆድ ሆዱንም እያወራ ነበር። ግን ደግሞ ሜላት በህይወት እንዳለሁ እንድታቀብኝ አልፈልግም በማለት ከሱ ጋር እያወራች ነው። የመንም ከዛ ቤት ከወጣች በኋላ አርፋ አልተቀመጠችም። ሄዳ ለእናቱ የሆነውና የተፈጠረውን ነገር አንድም ሳታስቀር ነግራት ነበረ። ለሱም ደውላ የሆነውን ነገር ልታናግረው ስትሞክር ስላለኝ ነው በማለት ይዘጋዋል። ላም ሐሳቧን ዱቅ አድርጋለታለች። በምንም ሁኔታ በምንም ቦታ ብትሆን እናትህን መሸወድ የለብህም፣ እናትህን በግዴታም ቢሆን ማውራት አለብህ በማለት ለእናቱ ፍቅር እንዲያሳያት ተመክረዋለች። ሲኖላ በንግግሯ መሃል አንደበቷ በጣም ይጣፍጥ ነበርና ባለቤቷ በጣም ተደምሞባታል። እንዳንቺ አይነት ሚስት አላየሁም፣ ሚስት የሚሰጠው በነገራችን ላይ ከእግዚአብሔር ነው በማለት አመስግኗል። ሴቱ ሁሉ ሴት ነው፣ ግን ደግሞ ሚስት የምትሆነው ትለያለች በማለት ብቻ ደስ ብሎት በዛ አንደበቱም እያወራ ነበረ። ፍሬያቸው መካከልም በትውስተው ሜላት ከዚህ በፊት ያለችውን አስታውሶም ነበረ። ከዚህ በፊት እናቱ ደውላለት አሞኛል ናልኝ ስትለው ዛሬ ልደቴ ስለሆነ የትም እንቅስቅስ ማለት አትችልም በማለት ስትከራከረውም ነበር። ሜላት ልደቴን ረግጠ ከሄድ ከዚህ በኋላ አንገናኝም በማለት ዝታበት በአጠብ ነበር የተለያዩት። አሁን ግን ሲኖላ እናትህን ማውራት አለብህ በማለት ለእናቱ ክብር ስትሰጥ ደስ ብሎታል። እና ሜላት ከፍተኛ የሆነ ጠብ ውስጥ ገብተዋል። አሁን ላይ እቅዴን ሁሉ አበላሽተህብኛል፣ አንተን ደግሞ ትዳር አርጌ መኖር አልፈልግም፣ ቀፋፊ ነገር ነህ፣ አልወድህም በማለት እያንቋሸሸችው ትገኛለች። እሱም በስካር ውስጥ ሆኖ ዛሬ ላይ አብረሽ ትተኛለሽ፣ ያለዛ ደግሞ ከዚህ ቤት ትወጫለሽ እንጂ ዝም ብዬ አላስተኛሽም በማለት እየተከራከሩም ይገኛሉ። ከወርካ ጋርም ሄዳ እንታረቅ፣ እኔ ምንም ነገር አላጠፋውም ባክህን ብላ ብትለምነው አይንሽን ላፈር ብሎም ያባረራታል። ገፈታትሮ ካሰናበታት በኋላ ወደ ባለቤቱም ሄዶ ነበር። ሲሎናም ሄደች እንዴ በማለት ስትጠይቀውም ሄዳለች አትጨናነቂ ብሎም እያበረታታት ነው። ሲሎናም በጣም መጥፎ ሰው እንደሆነች እየነገረችው ነው። አሁን ላይ እሷ ባለችበት ምንም ነገር መቀመጥ አይችልም፣ በጣም ቀናተኛ ናት። ከፍተኛ የሆነ እልህ ስላለባት ትገልሃለች፣ ለማንም ሰው እንዳትሆን ነው የምታደርግ፣ ስለዚህ ራስህን ጠብቅ በማለት ማስጠንቀቂያ የሰጠችው ነው። እሱም እሺ ብሎ በሐሳቧም ተስማምቷል። ድቤን ማጥበድ እንዳለባት በደንብ ከራሷ ጋር እየተመካከረች ትገኛለች። ከዚህ በኋላ ወርካም አባሮኛል፣ የማንም ሳልሆን ልቀር ስለሆነ ሰውየውን ልጫወትበት ትላለች።
ዲቤንም የኔ ቆንጆ የኔ ማር አፈቅርሃለሁ እወድሃለሁ በማለት በውሸት ሲሸነግለው እንመለከታታለን። ዲቤም ከዚህ በፊት ክደው ስለነበረ ሜላት እኔ አላምንሽም፣ እዚህ በኋላም ልትጠቀሚ ፈልገሽ ነው እንጂ የእውነት አንቺ አታገቢኝም አትወጀኝም በማለት ብዙ ነገር ቢላትም በፍጹም እወድሃለሁ አፈቅርሃለሁ። ሜላትም ዲቤን የምትወደኝና የምታፈቅረኝ ከሆነ አንድ ነገር ብቻ አድርግልኝ፣ ካንተ ጋር ሁኜ የምፈልገውን ነገር እንዳከናውን አግዘኝ በማለት ቃል ታስገባዋለች። ዲቤም አብዝቶ ይወዳታልና ምንድነው የምትፈልጊው ምን ላድርግልሽ በማለት እንዳማራጭም አዋርቷት ነበረ። ታዲያ ከዚህ በኋላ አንድ ነገር ማድረግ ፈልጋለሁ፣ ወርካን መግደል አለብኝ። አሁን ላይ እሱ ጋር ተቀራርቤ እሱን ገድዬ የማንም እንዳይሆን ማድረግ አለብኝ እንጂ እሱን ጋር እየተቃጠልሁ አልኖርም በማለት እንደ ሐሳብም አቅርባለታለች። እሱም እሺ ብሏታል። ሲኖላም ከወርካ ጋራ የሚገርም ጊዜ እንዳሳለፈች ስትናገር እናዳምጣታለን። ከዚህ በፊት በፍቅር ሁኔታ እንደዚህ አይነት ነገር አድርጌ አላቅም፣ የመጀመሪያ ጊዜ ነው፣ ደስ ብሎኛል ትላለች። ወርካም በጣም ደስ ብሎት ስለነበረ እንዳንቺ አይነት ሴት አላየሁም፣ በዛ ላይ ወድሻለሁ፣ አፈቅርሻለሁ በማለት ፍቅሩንም ገልጾላት ነበር። እሷም በዚህ አጋጣሚ በጣም ደስ ብሏት እንመለከታለን። ወርካ አሁን ላይ በፍቅር አብረው እንደማይኖሩ ተስፋ ስላደረገ እባክሽን ወደ ሌላ ቦታ ወደ ሌላ ሀገር ብንሄድ ይሻላል በማለት እንደ ሐሳብም አቅርቦላት ነበር። ሲኖላ ግን በሐሳቡ ልትስማማ አልቻለችም። አሁን ላይ አባቴ ከፍተኛ የሆነ የቁማር ሱስ ስላለበት እሱን ይዤ በዚህ ሁኔታ መሄድ አልፈልግም፣ እሱ በጣም የጎላ ስለሆነ ካንተ ጋር አተስማሙም፣ እሱ እንደሆነ ያገኘውን ዕቃ ስለሚሸጥ ትጣላላችሁ በማለት እንደ ሐሳብ እና ያለውን ነገር ግልጽ አርጋ ታቀርብለታለች። ወርካም የፈለገ ሱሰኛ ቢሆን አባትሽን እኔ ወደዋለሁ እቀርበዋለሁ፣ ምንም ይሁን ባንቺ የመጣውን ለመቀበል ዝግጁ ነኝ በማለት ቃልም ገብቶላታል። ሜላትም አገራ ማን ነው ብላ ወደነ ወርካ ቤት ስታመራ ነገሩ ግን የተገላቢጦሽ ሆኗል። ሲኖላ በህይወት እንዳለች ትመለከታለች። በሩንም ሲቆፈቆፍ የከፈተችላት ሲኖላ ስለነበረች ሁለቱ ፊት ለፊት ተገናኝተዋል። እንግዲህ ሜላት ያየችውና የተመለከተችውን ነገር አምና መቀበል ስላልቻለች ራሷንም ስታ ትወድቃለች። በዚህ መሃል ታዲያ ሲኖላ የምታደርገውን አሳጧት ነበር። ላንሳት ወይስ ልተዋት እያለች ስታንሰላስል ድራማው ተጠናቀቀ። ውድ ቤተሰቦቼ አብራችሁ ስለነበራችሁ ከልብ እያመሰገንኩ በተመሳሳይ ሰዓት በተመሳሳይ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።